ታሪክ ሲጻፍ ስማቸው ታላቅ ሆኖ ይጠቀሳል። በቁጥር ከ45 ሚሊዮን በላይ ናቸው። ግን የራሳቸው የሚሉት አንድም ሀገር የላቸውም። በአራት የተለያዩ ሀገራት እንደ ርስታቸው በተቆጠረው መሬት ላይ ተበታትነው ይኖራሉ። የታሪክ ገጾቻቸው በክህደት የተሞሉና ባመኗቸው ተደጋግመው የተካዱ ናቸው። ይህንን ልብ የሚሰብር እውነት ራሳቸውም ያውቁታልና በአንድ አፍ ከተራራዎች በስተቀር ወዳጅ የለንም ይላሉ። የአውሮፓ የመስቀል ጦረኞችን አሸንፎ ኢየሩሳሌምን በፍትህና በእኩልነት ያስተዳደረውን ዓለም ካስደነቁ ኸሊፋዎች መካከል አንዱ ሆነው ሳላዲን አዩብ የዘር ሐረጉ ቢመዘዝ ጫፉ የሚወሰደው ወደ እነርሱ ነው። እነዚህ ከ45 ሚሊዮን በላይ ሆነው ነገር ግን የራሳቸው ሀገር የሌላቸው ሕዝቦች ናቸው። Up in the Zagros Mountains have long lived a people called the Kurds. They're a people with a centuries-long history of fighting back against invaders who have crossed through their lands. The Kurds have a saying that sums up their struggle. We have no friends but the mountains, because that's an epitome of the suffering and the betrayal that throughout history we have been facing. ሰላምና ጤና በያላችሁበት የምድር ዳርቻ የምንመኝላችሁ የቻናላችን ቤተሰቦች ለዛሬ በመካከለኛው እስያና መካከለኛው ምስራቅ ስለሚኖሩትና ትልቅ ሕዝብ ሆነው ሀገር ስለሌላቸው ኩርዶች ታሪክና በአሁኑ የኢራንና አሜሪካ ጦርነት ውስጥ ስላላቸው ሚና እናወጋችኋለን። ለቻናሉ አዲስ የሆናችሁ የምንለቃቸው ተረኮች በፍጥነት እንዲደርሷችሁ ሰብስክራይብ ማድረግና ይህንንም ቪዲዮ ላይክ በማድረግ እንድትጀምሩት በማስታወስ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እነ ዶናልድ ትራምፕ ከተሳካላቸው በኢራን ፈጥረዋለን የሚሉት የሥርዓት ለውጥ የአሁኗን ኢራን ቢያንስ ወደ ሁለት የሚሰነጥቅ ሆኖ የሚጠቃለል ይመስላል። ይህም በታሪክ ያልታየ አዲስ የኩርዶች መንግሥት ከሺህ ዓመታት በኋላ የመፍጠር ዕድሉ ሰፊ እንደሆነ እየተነገረ ይገኛል። በእስልምና እምነታቸው በአብዛኛው ሱኒ የሆኑ ኩርዶች በኢራን እስላሚክ ሪፐብሊክና በኢራን አብዮታዊ ዘብ ሥርዓታዊ መድሎ ይደረግብናል በሚል ትግል የሚያደርጉና መገንጠል የሚፈልጉ ናቸው። የአባተ ቤት ሲዘረፍ አብረህ ዝረፍ ነውና ከዚህ ቀደም በተለያየ መንገድ ያደርጉት የነበረውን ትግል በግንባር ውጊያ አጠናክረው ቀጥለዋል። ምናልባትም የአሜሪካና እስራኤል ውጊያ ካልቆመ በቅርቡ ኩርዶች ኩርዲስታን የምትባል ሀገር ከኢራን ገንጥለው ይመሰርታሉ። በአሁኑ ወቅት በቁጥር 6 የሚደርሱ የኩርድ ታጣቂ ድርጅቶች በፋርስ ምድር እየተንቀሳቀሱ ይገኛሉ። እነዚህ ኢራን ሳንፈልግ በግድ ኢራናዊ ያደረገችን የሚሉ ኩርዶች እስራኤል ለምታከናውነው ጥቃት የስለላና የመረጃ ምንጮች ናቸው። እስራኤልና አሜሪካም እነኚህን ታጣቂ ድርጅቶች መሳሪያ በማስታጠቅ የቴክኖሎጂ መረጃዎችን በማጋራት እንደ ምድር ጦር አጋር እየተመለከቷቸው ይገኛሉ። ምንም እንኳ በቅርብ ዓመታት ኩርዶች በምዕራባውያን የመከዳት ልምድ ቢኖራቸውም ሌላኛው ዕድላቸውን ለመጠቀም እየታገሉ ይገኛሉ። በኢራን ስልጣን የያዘው በዘሩ ፋርስ በእስልምና ክፍሉ ሺያ የሆነው የኢራን አብዮታዊ ዘብ በዘራቸው ኩርድ በእምነት መንገዳቸው ሱኒ የሆኑ ኩርዶችን እንደ ሀገር ብሔራዊ ደህንነት ስጋትና ሁለተኛ ዜጋ ያያቸዋል ተብሎ ይተቻል። ከኢራን ዜጋ 1/10 ይሆናሉ የሚባሉት ኩርዶችም በየዘመኑ ከንጉሥ ረዛ ፓላቪ እስከ አሁኑ አብዮታዊ ዘብ ድረስ በተለያየ መንገድ ለመብታቸውና ለነጻነታቸው ሲታገሉ ቆይተዋል። አብዮቱ ከፈነዳበት ባለፉት 48 ዓመታት ወዲህ ግን ይህንን የመሰለ ጥሩ አጋጣሚ አግኝተው አያውቁም። በአንድ ጎን ጦርነቱ እንዳሰቡት ኢራንን ያልጣለላቸው አሜሪካና እስራኤል ወደ ድርድር ፊታቸውን ቢያዞሩም ኩርዶች ግን ቀና ያደረጉት አፈሙዝን መልሰው ማዘቅዘቅ የፈለጉ አይመስሉም። በአየር ጥቃት የደከመላቸውን አብዮታዊ ዘብና የኢራን ብሔራዊ ጦርን ግንባር ለግንባር ገጥመው እየተዋጉት ይገኛሉ። ይህ ውጊያ ምናልባትም በመካከለኛው ምስራቅ ኩርዶች ሲመኟት የኖሯትን ሀገር ሊያዋልድ ይችላል ተብሎ ይጠበቃል። ከተራራዎች በስተቀር ወዳጅ የለንም ይላሉ። በመካከለኛው ምስራቅና መካከለኛው እስያ መግቢያ ላይ የሚገኙ ትልልቅ ተራሮች ላይ የሚኖሩት ኩርዶች
ተራሮች ከጠላት ወረራ፣ እነርሱን ሊያጠፋ ከመጣ ጠላት እንዲሁም የተለያየ ወረርሽኝ ለሺህ ዘመናት ራሳቸውን ሲጠብቁ ኖረውበታል። አሜሪካና እስራኤል ተቧድነው በኢራን በከፈቱት ዘመቻ ላይ በሀገር ውስጥ የኢራንን አብዮታዊ ዘብ ሰላም በመንሳት ከከተማ አመፅ እስከ ትጥቅ ትግል እያደረጉ የሚገኙት ኩርዶች በሌላ የመከዳትና አዲስ ተስፋ መስቀለኛ መንገድ ላይ ቆመዋል። ኩርዶች እንደ ቅጽል ስም አብሯቸው የሚጠራ አንድ አባባል አለ። ሀገረ መንግስት የሌለው ትልቁ ብሔር በመባል ይጠራሉ። ይህን ሊባሉ የቻሉበት ምክንያት ደግሞ ከ35 እስከ 45 ሚሊዮን ሆነው የራሳቸው በስማቸው የሚጠራ በወደዱት የሚተዳደር መንግስት ስለሌላቸው ነው። Today, the Kurdish groups in this region vary more widely than ever, each with different values and visions for the future, forged from each of their unique struggles and traumas. ኩርዶች የሚኖሩበት መሬትና አካባቢ ኩርዲስታን በመባል ይታወቃል። ይህ ኩርዶች የሚኖሩባቸው በተራራ የተሞሉ አካባቢዎች ናቸው። ይህ ስፍራ የደቡብ እስያ መግቢያ ስትራቴጂክ ስፍራ ነው። ኩርዶች ግን ይህንን ስትራቴጂክ መኖሪያቸውን እንደ ብሔርና ሕዝብ ለፈለጉት የፖለቲካ ተጽዕኖና አቅም አልተጠቀሙበትም። ኩርዲስታን የሚባለው የኩርዶች መኖሪያ በአራት ዘመናዊ መንግስታት ግዛት ውስጥ ቅርጫ ሆኗል። ይህንን የኩርዶች ግዛት የተቀራጩት ኢራን፣ ቱርክ፣ ኢራቅና ሶሪያ ናቸው። በዚህና በሌሎች ፖለቲካዊ ጫናዎች ምክንያት ኩርዶች ዛሬ ላይ ሕይወታቸውን ኑሮን የማሸነፍ ማንነታቸውን ሳያስነኩ የመጠበቅና መብትን የማስጠበቅ ሙግት ሆኗል። በዙሪያቸው ካሉ እንደ አረብ፣ ፋርስና የቱርክ ዘሮች ጋር የተለየ ማንነት ያላቸው ህዝቦች በእነኚህ ህዝቦች ላለመዋጥና ላለመበረዝ ከፍተኛ ትግል ላይ ይገኛሉ። ኩርዶች ልክ እንደ ፍልስጤምና ሌሎች የዓለም ሀገራት ሀገር የመሆንና ሉዓላዊ የመሆን ጉዟቸው በመከዳትና ቃል በመበላት የተሞላ ነው። ባመኗቸው የዓለም ሀያላን አብሯቸው በተሰለፉ ባለክንድ መንግስታት ተደጋግሞ የተከዱት ኩርዶች ከሌላው የዓለም ህዝብ በተለየ መንገድ ለሥርዓታዊ ጭቆና የተጋለጡ ናቸው። ምንም እንኳን የመካከለኛው ምስራቅ ፖለቲካ ላይ ያላቸው ሚና እንዲሁ በቀላሉ የሚመዘን ባይሆንም የራሳቸውን ዕጣ በራሳቸው የመወሰን መብታቸው ግን ዛሬም በእነርሱ እጅ ላይ አይደለም። ስለ ኩርዶች ስለ ትላንትናቸው የሚነገሩ ታሪኮች ብዙም አሻሚ ሆነው አያውቁም። አሁን በሚኖሩበት በመካከለኛው ምስራቅና መካከለኛው እስያ ውስጥ ነባርና ዕድሜ ጠገብ የሆነ ታሪክ ያላቸው ናቸው። የስፍራው ነባርና ጥንታዊ ነዋሪዎች ናቸው። ስለ ኩርዶች ያጠኑ የታሪክ ተመራማሪዎችና የሥነ ሰብ ጥናት ባለሙያዎች እንደሚያስረዱት ከሆነ የኩርድ ቅድመ ዘሮች በአሁኑ ዘመናዊ ዓለም የኢራንና የኢራቅ ድንበር ላይ የሚገኘው የዛግሮስ ተራራማ አካባቢዎች ይኖሩ የነበሩ ሕዝቦች ናቸው ይላሉ። በአንድ ወቅት የቀጠናው የስልጣኔና የሥልጣን ቁንጮ የነበሩት የኢንዶ አውሮፓውያን ነገድ ከሆኑት ሜዶናውያን ጋራም ጥብቅ ቁርኝት እንዳላቸው ያምናሉ። ሜዶናውያን ከክርስቶስ ልደት በፊት በ6ኛው መቶ ዓመተ ዓለም ላይ በመካከለኛው እስያና መካከለኛው ምስራቅ ስሙ የታፈረ ክንዱ የተከበረ መንግሥት መስርተው ነበር። እናም ኩርዶች የዚህ ታዋቂ መንግሥትና ስልጣኔ እንዲሁም የዘር ግንድ ወራሽ ናቸው ይባላል። እስልምና በመላው ዓለም መስፋፋት ሲጀምር የአረቦች ጎረቤት የሆኑ ኩርዶችም ሻአዳ ይዘው በቀን 5 ጊዜ ሶላት የሚሰግዱ ወደ መካ የሚጓዙ ማን ሲባሉ ሙስሊም ነኝ የሚሉ ሆኑ። ኩርዶች ወደ እስልምና መምጣታቸውን ተከትሎ ባላቸው ከፍተኛ ወታደራዊ አቅምና ጥበብ በሙስሊሙ ዓለም በአጭር ጊዜ ታዋቂ ለመሆን በቁ። ከነቢዩ ሙሐመድ በኋላ በተመሰረቱ ኢስላማዊ መንግስታት ውስጥ ትልቅ ስፍራ የነበራቸው ኩርዶች በዓለም እጅግ ፍትህ ርትዕ አስፍኖ ገዝቷል የሚባለው ሳላዲን አዩብ የዘር ሐረጉ ሲመዘዝ ጫፉ ኩርዶች ጋር የሚደርስ የኡቢድ ስርወ መንግሥት ከሊፋ ነበር። ሳላዲን አዩብ ከኩርድ ብሔርተኝነት ይልቅ የአንድ ሙስሊም መንግሥት አቀንቃኝ ነበር። ከግብፅ እስከ ሶሪያ፣ ከኢየሩሳሌም እስከ ዛሬዋ ሳውዲ አረቢያ የባህር ዳርቻ ድረስ ሰፊ የመካከለኛው ምስራቅ ግዛት የመራው ሳላዲን የአውሮፓ የመስቀል ጦረኞችን አሸንፎ ኢየሩሳሌምን እጅግ አስደናቂ በሆነ ፍትሕና እኩልነት ያስተዳደረ ካሊፋ ነበር። ኩርዶች ዛሬም ድረስ በሳላዲን አዩብ ጀግንነትና ፍትሐዊነት ጀግንነታቸውና የፍትሕ ጥያቄያቸውን ተምሳሌት ያደርጉታል።
ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በአንድ ግዛት ውስጥ በየራሳቸው አካባቢያዊ መሬት ውስጥ የኖሩ የነበሩት ኩርዶች በ16ኛው ክፍለ ዘመን ለመጀመሪያ ጊዜ በሌሎች ትልልቅ ኢምፓየሮች ግዛቶች ውስጥ ራሳቸውን አገኙት። ከፊሎቹ ሱኒ ሙስሊሞች በሚመሩት ኢምፓየር፣ ቀሪዎቹ ደግሞ በሺያዎች ኢምፓየር ስር ገቡ። ለመጀመሪያ ጊዜ ኩርዲስታንን ማስተዳደር ከእጃቸው ወጣ። ይኸው ከ500 ዓመታት በኋላም ዳግም ነፃ ሀገርና አስተዳደር ሳይኖራቸው ቀሩ። ከፊሉን ኩርዲስታን የኦቶማን ኢምፓየርና ቀሪውን ደግሞ ሳፋቪድ የሚባለው መሠረቱን የዛሬዋ ኢራን ያደረገው ኢምፓየር ተቆጣጠረ። በዚህ ወቅት ኩርዶች የራሳቸው ራስ ገዝ አስተዳደር ቢኖራቸውም ለተቆጣጠሯቸው ኢምፓየሮች ግን ዓመታዊ ግብር ይከፍሉ ነበር። ኩርዶችን ብዙዎች ፋርሶችን ከአረብ ጋር አንድ እንደሚያደርጓቸው ሁሉ ከአረቦችም ሆነ ፋርሶች ጋር አንድ ያደርጓቸዋል። ከአረቦች ጋር ፍጹም የተለዩ ሲሆኑ ከፋርሶች ጋር ግን በአንድ የቋንቋ ቤተሰብ ይመደባሉ። የኩርድ ቋንቋ የኢንዶ አውሮፓዊ የቋንቋዎች ቤተሰብ ክፍል ውስጥ ይመደባል። የኩርድ ሕዝብ አብዛኛው ሙስሊም ነው። ከ75 እስከ 80 በመቶ የሚሆነው የሱኒ እስልምና ተከታይ ሲሆኑ የሺዓ ሙስሊም የሆኑ ኩርዶችም በኢራንና በምስራቅ ኢራቅ ይኖራሉ። እንደዚሁም የዚዲ የሆኑም አሉ። የዚዲ ጥንታዊና ልዩ የሆነ የእስልምናን የክርስትናንና የዞራስትሪያኒዝምን አስተምህሮች ያቀላቀለ እምነት ያላቸው ሲሆን በዋናነት በኢራቅ ይኖራሉ። ልክ እንደ ያዚዲ ሁሉ የአርሳን የሚባል ጥንታዊ እምነትም ያምናሉ። አሌቪ የሚባል ለየት ያለ የእስልምና እምነት ተከታይ የሆኑ ኩርዶችም አሉ። እነኚህ ደግሞ በቱርክ የሚኖሩ ናቸው። ኩርዶች በዘመናዊ ፖለቲካና ዓለም ውስጥ ከሁሉ የበለጠ የተጎዱትና ችግር ውስጥ የገቡት የአንደኛው የዓለም ጦርነትን ተከትሎ ነው። ከአንደኛው የዓለም ጦርነት በፊት አብዛኛው ኩርዲስታን በኦቶማን ቱርኮች እጅ ነበር። ኦቶማኖች በአንደኛው የዓለም ጦርነት ተሸንፈው በዓለም ደረጃ ያላቸውን አቅምና ሥልጣን አጡት። ትልቁ ኢምፓየራቸው እንክትክቱ ወጣ። የጦርነቱ አሸናፊ የሆኑት እንግሊዝና ፈረንሳይም የቀጠናውን የወደፊት ዕድል ለመወሰን ተቀምጠው መከሩ። ከምክክሩ ማግስት በ1920 የሴቭሬስ ስምምነት ተፈረመ። ይህ ስምምነት የፈረሰችውን ኦቶማን ቱርክን በስምምነት ለመከፋፈል የተደረገ ሲሆን በዚህ አጋጣሚ ለኩርዶችም በሂደት ነፃ የሚሆን ራስ ገዝ አስተዳደርም ተሰጥቷቸው ነበር። ይህን የኩርዶች ነፃ ሀገር የመሆንና ሌሎችም የሴቭሬስ ስምምነት ውሳኔዎችን ግን በከማል አታቱርክ የሚመሩ ብሔርተኞች በመቃወም ለ3 ዓመታት የቱርክ የነፃነት ጦርነት የሚባል ጦርነት ከፈቱም። ይህ ለ3 ዓመታት የዘለቀ ጦርነት ቀድሞ በ1920 የተፈረመውን የሴቭሬስ ስምምነት እንዲቀርና የሎዛን ስምምነት እንዲፈረም ምክንያት ሆኗል። በአዲሱ ስምምነት መሠረትም ቀድሞ ለኩርዶች የተሰጣቸውን ነፃ ሀገር የመመስረት መብትን ፍቀው ወደ ተለያዩ 4 ሀገራት ውስጥ ግዛታቸው እንዲጠቃለል አደረጉ። እናም ኩርዶች በእንግሊዝና ፈረንሳይ ክህደት በነ ከማል አታቱርክ ጦረኝነት ወደ 4 ሀገራት ተከፋፍለው እንዲገቡ ተደረጉ። ኩርዶች ያሰቡት ነፃነትና ሉዓላዊነት ቀርቶ በአንድ ጀንበር ሲነሱ ራሳቸውን በቱርክ፣ በኢራቅ፣ በሶሪያና በኢራን ግዛት ውስጥ አገኙት። ኩርዲስታናዊ እንባላለን ያሉትንም ትተው ቱርካዊ፣ ሶሪያዊ፣ ኢራቃዊና ኢራናዊ የሚል ፓስፖርት ተሰጣቸው። ይህ የሃያሉ ሀገራት ክዳት ኩርዶችን በሀገራቱ ከባድ የሚባል ዘመን እንዲያሳልፉ በር ከፈተ። ዛሬ ኩርዶች ስለደረሰባቸውና እየሆነባቸው ስላለው ጉዳይ ቢያነሱ የምዕራቡ ዓለም እንደ ሌላው አካባቢ አይጮህላቸውም። ለዚህ ደግሞ ምክንያቱ የግፍና በደላቸው መነሻ የሆነውን መሰነጣጠቃቸውን ባርከው ለሀገራቱ የሰጡት እንግሊዝና ፈረንሳይ ስለሆኑ ነው። ጠቅላላ ከሚገመተው 45 ሚሊዮን ኩርዶች መካከል 20 በመቶ ወይም እስከ 10 ሚሊዮን የሚሆነው የሚኖረው በቱርክ ነው። ዘመናዊዋን ቱርክ ከኦቶማን መፈረካከስ በኋላ በትግል የመሰረቱት ከማል አታቱርክ ሴኩላር መንግስት ቢመሰርቱም ብዝሃነትን ግን አልፈቀዱም ነበር። ይህ ውሳኔ ደግሞ ቋንቋና ማንነታቸው ከቱርኮች የሚለየውን ሀገር መሆን ሲሹ በግድ የቱርክ ግዛት ስር የታጠሩትን ኩርዶች ምቾት አልሰጣቸውም።
ሌላው ቀርቶ ኩርድ የሚለው ስማቸውን እንዳይጠቀሙ በሕግ ታገዱ። ኩርድነታቸው ቀርቶ በሚኖሩባቸው ተራራማ አካባቢዎች ምክንያት የተራራ ቱርኮች ተባሉ። በኩርድ ቋንቋ መናገር፣ መጻፍና በኩርድኛ መስፈን በሕግ ታገደ። በታዋቂው የፖለቲካ ታጋይ በአብዱላህ ኦቻላን መሪነት በ1978 የኩርዲስታን ሰራተኞች ፓርቲ ወይም ፒኬኬ ተመሰረተ። ፓርቲው በሰላም የኩርዶችን መብት እንዲያስከብር ዕድል ስላጣ በ1984 በቱርክ መንግሥት ላይ የትጥቅ ትግል ጀመረ። ይህ ግጭት እስካሁን ድረስ ከ40 ሺህ በላይ ሰዎችን ሕይወት ቀጥፏል። መብታችን ተገፋ ብሎ የትጥቅ ትግል የጀመረው የአብደላ ኦቻላን ፒኬኬ በራሷ በቱርክ በአሜሪካና በአውሮፓ ኅብረት የአሸባሪ ድርጅቶች መዝገብ ላይ ስሙ ሰፍሯል። የትግሉ መስራች አብደላ ኦቻላን በሶሪያና በተለያዩ አገራት በስደት ከቆየ በኋላ እንደ አውሮፓውያን አቆጣጠር የካቲት 15 1999 በኬንያ ናይሮቢ ውስጥ የቱርክ ብሔራዊ መረጃ ድርጅት ወይም ኤምአይቲ ከሲአይኤ ጋር በመተባበር በተደረገ ምስጢራዊ ዘመቻ ተያዘም። ቱርክ ከተወሰደ በኋላ በመጀመሪያ የሞት ፍርድ የተፈረደበት ቢሆንም ቱርክ የአውሮፓ ኅብረትን ለመቀላቀል ስትል የሞት ቅጣትን በመሰረዟም ፍርዱ ወደ ዕድሜ ልክ ጽኑ እስራት ተቀየረለት። እስካሁን ድረስ በማርማራ ባህር ላይ በምትገኘውና ከፍተኛ ጥበቃ በሚደረግባት የኢምራሊ ደሴት እስር ቤት ውስጥ ብቻውን ታስሮ ይገኛል። በኢራቅ በሳዳም ሁሴን ዘመን ከ1979 እስከ 2003 በዘለቀው የአገዛዝ ዘመን ኩርዶች ታይቶም ተሰምቶም የማይታወቅ መከራ ተቀብለዋል። በ1980ዎቹ መጨረሻ የአንፋል ዘመቻ ብለው ሳዳም ሁሴን በጠሩት ዘመቻ ከ50 ሺህ እስከ 180 ሺህ የሚደርሱ ኩርዶች ተገድለዋል። እጅግ ዘግናኙ ክስተት ደግሞ በ1988 የኢራቅ ጦር በኩርድ ከተማ ላይ መርዛማ የኬሚካል ጋዝ በመርጨት ከ5000 በላይ ንጹሐን ዜጎችን በአንድ ቀን ገድሏል። ይህን ጥቃት በሳዳም ጦር ውስጥ የመራው ደግሞ አሊ ሐሰን አልመጂድ የተባለው ሰው ነው። ይህንን ስሙን ግን አብዛኛው ኢራቃዊም ሆነ ዓለም አያውቀውም። ይልቁንም ኬሚካል አሊ በሚለው ስሙ ነው የሚጠራው። ይህም ስም በኩርዶች ላይ ባዘነበው መርዘኛ ኬሚካል ምክንያት የተሰጠው ነው። 5,000 Kurds were killed in a gas attack orchestrated by Saddam's cousin Ali Hassan al-Majid, also known as Chemical Ali. He was sentenced to death in June. ኩርዶች የሚኖሩባቸው ከፍተኛ ቦታዎች ያሏቸው ለወታደራዊ አገልግሎት ስትራቴጂክ መሆኑ እንዲሁም ከመካከለኛው ምስራቅ ወደ መካከለኛው እስያ መሸጋገሪያ ላይ መገኘታቸው በቀጠናው ከፍተኛ ተጽዕኖ ፈጣሪ እንዲሆኑ ያደርጋቸዋል። ይህን የተረዱት ከፋፍለው የያዟቸው ሀገራት ኩርዶች የራሳቸውን ነጻ ሀገር እንዳይመሰርቱና ድንበር ተሻጋሪ ትብብር እንዳይኖራቸው ተግተው ይሰራሉ። እነኚህ ሀገራት ባላቸው የፖለቲካና ሌሎች ልዩነቶች ምክንያት ከፍተኛ እርስ በርስ ፍጥጫና ጥላቻ ቢኖራቸውም በኩርዶች ጉዳይ ግን ለአፍታም የማይሰንፍ ትብብር አላቸው። እንደ አውሮፓውያን አቆጣጠር በ2017 በኢራቅ ኩርዲስታን ግዛት ውስጥ የሚገኘው ራስ ገዝ ክልል ከኢራቅ ነጻ የሆነ ሀገር ለመመስረት የሚያስችለውን ህዝበ ውሳኔ አደረገ። 72 በመቶ የግዛቷ ነዋሪ የተካፈለበት ይህ ህዝበ ውሳኔ ውጤቱ 93 በመቶ ነጻ ሀገር እንሁን የሚል ሆነ። ይህን ጊዜ በቀጠናዊ ጉዳዮች የማይስማሙት ኢራን፣ ቱርክ፣ ሶሪያና ኢራቅ ድንበራቸውን ዘጉ። ወደ ኢራቅ ኩርዶች ግዛት ሸቀጥ እንዳይገባ፣ የግዛቷ ዋነኛ የገቢ ምንጭ የሆነው ነዳጅ እንዳይሸጥ አደረጉ። ከሁሉም የከፋው ደግሞ ሀገራቱ በጋራ አድርገው የማያውቁትን ወታደራዊ ልምምድ በጋራ አደረጉ። ከ100 ዓመታት በፊት ክህደት የፈጸሙባቸው የዓለም አቀፍ ኃይሎች ከ100 ዓመታት በኋላም ያንኑ ክህደት በኩርዶች ላይ ፈጽመዋል። ኩርዶች በተደጋጋሚ ለምዕራባውያን ሀገራት በተለይም ለአሜሪካ እንደ ወታደራዊ አጋር ሆነው አገልግለዋል። በ2014 አይኤስአይኤስ ሶሪያንና ኢራቅን በከፍተኛ ፍጥነት መቆጣጠር በጀመረበት ወቅት ኩርዶች ከአሜሪካና አጋሮች ጋር ሆነው ዋናውን የእግረኛ ውጊያ መርተዋል። በዚህ ከአንድ ዓመት ባነሰ ጊዜ ውስጥ ብቻ 11,000 ወታደሮች ተሰውተውባቸዋል። ይህን ዓለም አቀፍ የሆነ ስጋት ለመቀልበስ ከፍተኛ ጥረት ያደረጉት ኩርዶች በ2017 ሕዝበ ውሳኔ ሲያደርጉ ከምዕራባውያን ሀገራትና ዓለም አቀፍ ተቋማት እንደ ወዳጅ ስለሚታዩ ድጋፍ ይደረግልናል ብለው ጠብቀው የነበሩ ቢሆንም
በሚያሳዝን ሁኔታ ግን ድጋፍ ሳይሰጧቸው ክህደት ፈጸሙባቸው። የኢራቅ ጦርም ቀጥተኛ ዘመቻ ከፍቶ ሕዝበ ውሳኔውን ቀልብሶ የሕዝበ ውሳኔው አስተባባሪ የነበሩትን የግዛቲቱን አስተዳዳሪዎች ከስልጣን አወረደ። ዕጣቸው መገፋትና መካድ የሆነው ኩርዶች የፈነጠቀላቸው የነጻነት ጮራ ዳግም ጨልሞ ወደ መደበኛ ሕይወታቸው ተመልሰው ቀጣዩን ጊዜ እየጠበቁ ይገኛሉ። ውድ የቻናላችን ቤተሰቦች ለዛሬ ስለ ሀገር አልባዎቹ ኩርዶች ያጋራናችሁ የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን ተሰናበትን። ሰናይ ጊዜ በያላችሁበት።